ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። ዛሬ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ትልቅ ትኩረት ካገኙ የቶፕ 6 ክለቦች የሚያደርጉት ጨዋታ በዋንጫ ፉክክሩ ላይ አርሴናል ወደ አሜሪካን ኤክስፕረስ አሜክስ ተጉዞ ከብራይተን ጋር የሚያደርገውን ፍልሚያ ምሽት 4 ሰዓት ተኩል የሚጀምር የሁለቱ ወጣት አሰልጣኞች የታክቲክ ፍጥጫ የሚደረግበትን የአሜክሱን ጨዋታ በዚህ ፕሮግራም ቅድመ ጨዋታ ነጥቦች ላይ እንወያያለን። ከዚህ ፕሮግራም በመቀጠል እንግዲህ ምሽት 5 ሰዓት ከሩብ የሚጀምረውን የኒውካስል እና የማንቸስተር ዩናይትድን ጨዋታ ቅድመ ጨዋታ ነጥቦች ላይ የምንወያይ ይሆናል። አስቶን ቪላ ከቼልሲ የሚያደርጉትም ሌላኛው ለቶፕ 5 ለቶፕ 4 የሚደረግ የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ሌላኛው የቪላ ፓርክን ፍልሚያም ቅድመ ጨዋታ ነጥቦች ላይ እንወያያለን። እንዲሁም ከአርሴናል ጋር በዋንጫ ፉክክር ውስጥ የሚገኘው የፔፕ ጋርዲዮላው ማንቸስተር ሲቲ በሜዳው ወልቭስን ኖቲንጋም ፎረስትን 4 ሰዓት ተኩል ላይ በኢትሃድ የሚያስተናግድ ይሆናል። ይህንንም ጨዋታ እንግዲህ በአምስተኛ ክፍል ፕሮግራማችን ዛሬ የምንመለከት ይሆናል። በአጠቃላይ ዕለተ ረቡዕን ከእናንተ ጋር በ5 ፕሮግራሞች ቆይታ እናደርጋለን። ሁለተኛው ክፍል የፕሮግራማችን ትኩረት የሚሆነው ዛሬ ምሽት 4 ሰዓት ተኩል የሚደረገው የፋቢያን ሁዝለር እና የሚካኤል አርቴታን የታክቲክ ጦርነት በተመለከተ በብራይተን አሜክስ ስቴዲየም የሚደረገውን ጨዋታ እስቲ ቅድመ ጨዋታ ነጥቦች ላይ አንዳንድ ጉዳዮችን አንስተን እንወያያለን። የአርቴታ አስደናቂ የዘንድሮ ውድድር ዓመት ጉዞ የበለጠ ተጠናክሮ ሊቀጥል የሚችልበት እድል ከሜዳ ውጪ ፈታኙን በተለይ ከቶፕ 6 ክለቦች ጋር በሚያደርገው ጨዋታ የቡድኑን መልክ፣ ባህሪ፣ ወቅታዊ ብቃት ቀይሮና ለትላልቅ ቡድኖች የበለጠ ተዘጋጅቶ በማምጣት የሚታወቀው ብራይተን ዛሬ ምሽት አርሴናል ሊፈትን ወይስ ባለፉት ጨዋታዎች አርሴናል ከብራይተን ጋር ባለው የእርስ በርስ ግንኙነት ሪከርድ ተጠቅሞ የበለጠ እነዛን ሪከርድና አስደናቂ ውጤታማነትን ከ2022-23 የውድድር ዓመት በኋላ አርሴናል እያስመዘገበ የመጣው በብራይተን ላይ በላይነትን ዛሬ ምሽት ያስቀጥሉን። እንግዲህ ምሽት በሚደረገው ጨዋታ የምንመለከት ነው የሚሆነው። የሚካኤል አርቴታ አርሴናል እንግዲህ በ64 ነጥብ በ36 ንጹህ ግብ አንደኛ ደረጃ ላይ መቀመጥ ሲችል ማንቸስተር ሲቲ አንድ ቀሪ ጨዋታ ያለው በ59 ነጥብ በ32 ንጹህ ግብ ሁለተኛ ደረጃ ላይ መቀመጥ ችሏል። የዛሬ ምሽቱ ጨዋታ የሚካኤል አርቴታን ወቅታዊ ብቃት የበለጠ መመልከት የሚጠበቅበት ከአለፉት የ2026 የፈረንጆች አዲሱ ዓመት ከገባበት ጊዜ አንስቶ አርሴናል እንደ ቡድን ከወቅቱን የጠበቀ ማስተካከል ያለበትን ትልቅ ጉዳይ አስተካክሎ ነገር ግን ትኩረት ያላገኘው ትላልቅ ጥንካሬዎችን የበለጠ በተለይ ከሜዳ ውጭ በሚደረጉ ጨዋታዎች ላይ ጥንካሬውና ያለፉትን ጨዋታዎች ላይ የተስተዋለው የቡድኑ አስደናቂ ትልቁ መሻሻልን በዚህ ፕሮግራም የምናነሳ ይሆናል። በተጨማሪም እንግዲህ ብራይተኖች እንደምታስታውሱት በአለፉት 4 ጨዋታ ላይ በሜዳቸውም ከሜዳቸው ውጪ በውድድር ዓመቱ ወደ ኋላ የብራይተን ሲዝን የተስተካከለበት ነው። ነገር ግን ከዛ ቀደም ብሎ በነበሩ 13 ጨዋታዎች ውስጥ አንድ ድል ብቻ በማስመዝገብ 7 አቻ የተቀሩትን በሽንፈት በማጠናቀቅ እንግዲህ ፋቢያን ሁዝለር ከፍተኛ ጫና ውስጥ ገብተው ነበር።
ለመጀመሪያ ጊዜ ነው እንግዲህ በዘንድሮ ሲዝን ሁለት ተከታታይ የሜዳ ጨዋታ 2026 ከገባ በኋላ ማሸነፍ የቻሉት። ባለፉት ጨዋታዎች እንግዲህ በአራት ያደረጉትን ጨዋታ ሳይሸነፉ በጥሩ ፎርም ላይ 12ኛ ደረጃ ላይ ተቀምጠው ነው ዛሬ የሊጉ መሪ የአርቴታን አርሴናል በሜዳቸው የሚያስተናግዱት። ሁለት በዘመናዊ እግር ኳስ ውስጥ የራሳቸውን ፍልስፍና ይዘው የመጡ ወጣት አሰልጣኞች የሚያደርጉት የታክቲክ ጦርነት ነው እንግዲህ ዛሬ ምሽት 4 ተኩል ላይ የሚደረገው። በነገራችን ላይ አርሴናል ባለፉት በፕሪሚየር ሊግ በተደረጉ በእኛ ሰዓት አቆጣጠር 4 ተኩል የሚጀምሩ ጨዋታዎችን ባለፉት 19 በዚህን ሰዓት የተጀመሩ የፕሪሚየር ሊግ ጨዋታዎችን እንግዲህ ባለመሸነፍ 14ቱን በማሸነፍ 5ቱን አቻ በመውጣት ለመጨረሻ ጊዜ በ2023 ነበር። ታስታውሱ እንደሆነ ዴቪድ ሞይስ በ74 የቶፕ 6 አዌይ ማች ጨዋታ ለመጀመሪያ ጊዜ በአሰልጣኝነት ታሪኩ ኤሚሬትስ ላይ 2023 ማቭሪፓኖስ እና ቤንራህማ መሰለኝ በፍጹም ቅጣት የምታስቆጥረው 2-0 ኤሚሬትስ ላይ ከተሸነፉ በኋላ በዴቪድ ሞይስ ዌስትሃም አርሴናል ያለፉትን 19 በዚህን ሰዓት የሚጀምሩ 4 ተኩል ላይ የሚጀምሩ ጨዋታዎችን ተሸንፎ አያውቅም። 14ቱን አሸንፏል፣ በ5ቱ አቻ ወጥተዋል። በዘንድሮ የውድድር ዓመት በተደረጉ ጨዋታዎች ከሊቨርፑል ጋር 2-2፣ ከብሬንፎርድ ጋር 1-1፣ ከወልቭስ ጋር 2-2 መውጣት ችሏል በዘንድሮ የውድድር ዓመት እና ከተመዘገቡ 5 አቻዎች ውስጥ 3ቱ የተመዘገቡት በዘንድሮ ሲዝን ነው። እነዚህንም ሪካርድ የበለጠ በውጤታማነት በ3 ነጥብ ዛሬ ምሽት ለማሳካት እንግዲህ የሚካኤል አርቴታ አርሴናል ወደ አሜክስ ተጉዞ ተለዋዋጭና ተቀያያሪ ሁለት መልክ ያለው በሁለት አጋማሾች የተለያየ የቡድን ስትራክቸር የያዘውን የፋቢያን ሁዝለርን ብራይተንን ይገጥማሉና በዛሬ ምሽት ጨዋታ ከሚጠበቁ ነጥቦች መካከል እንግዲህ የተጫዋቾች ጉዳትና ቲም ኒውስ ነው። እስካሁን ድረስ 100% ኮንፈርም የሆነ የቡድን መረጃ ባይወጣም ግን እስካሁን ድረስ ባለው በተለይ በሚካኤል አርቴታ አርሴናል ዙሪያ እየወጡ ባሉ መረጃዎች መሰረት የዴክላን ራይስ ለዛሬው ጨዋታ መድረስ አለመድረስ ጉዳይ እንግዲህ ኦፊሻሊ የተረጋገጠ ነገር ባይኖርም በዛሬ ስብስብ ውስጥ ሊካተት እንደሚችል፣ ነገር ግን ለ90 ደቂቃ ወይም በምርጥ 11 ቋሚ ሆኖ የመጀመሩ እድል እስካሁን ድረስ በመጨረሻ በሚደረግ የፊትነስ ቴስት ሊወሰን እንደሚችልና እስካሁን ድረስ እንዳልታወቀ፣ ነገር ግን ከቡድን ስብስቡ ጋር ሊጓዝ እንደሚችል ተገልጿል። ኦፊሻሊ የተረጋገጠ ነገር የለም። ሁል ጊዜ እንደምላችሁ ከጠዋት 4 ሰዓት ጀምሮ የኢሳም ካህንን የላይቭ ስትሪም የዴሊ ሜሉን ሪፖርተር የአርሴናል ዘጋቢ በለንደን የሚገኝ ሁሌም አርሴናል ማች ዴይ ቲም ኒውስ ቀደም ብሎ በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት ጀምሮ የላይቭ ስትሪም ይኖረዋል። በኤክስ ገጽ ላይ ሊንኩን ተጠቅማችሁ ሳብስክሪፕሽን አንዳንዴ ይጠይቃል፣ አንዳንዴ አይጠይቅም። እዛ ላይ ቲም ኒውሱን በጊዜ በጠዋት በእኛ ሰዓት አቆጣጠር 4 ሰዓት ጀምሮ ራይስ በቡድን ውስጥ ይካተት፣ ቡድኑ ወደ አሜክስ ተጉዞ በአቅራቢያ ወደሚገኝ ሆቴል ለማረፍ ሲጓዝ እንግዲህ ቲም ኒውስ ይታወቃል። ከዛን ሰዓት አንስቶ እንግዲህ መረጃውን መከታተል ትችላላችሁ። ራይስ ለዛሬው ጨዋታ ዝግጁ ይሁን አይሁን የሚታወቀው የመጨረሻ ፊትነስ ቴስቱ ከተረጋገጠ በኋላ ነው። ይሄ ተጫዋች ቋሚ ይሁን ከቤንች ላይ ይነሳ በቡድን ስብስብ ውስጥ ይካተት ኦፊሻሊ ሊረጋገጥ የሚችለው በአርሴናል በተለይ የቲም ኒውስ እንደምታውቁት ሚካኤል አርቴታ የትኛውን የቡድን መረጃ በአብዛኛው አያጋራም። ይሄ ደግሞ አንድ ውጤት እንደሚፈልግ ቡድን ቲም ኒውስን ቀድሞ ካሳወቀ ተጋጣሚው ክለብ የበለጠ ስትራክቸሩንም ቀይሮ በተለያየ አማራጭ መምጣት ይችላል። በተለይ እንዲህ አይነት የቡድኑ ቁልፍና ወሳኝ ተጫዋች ሞግደሉን መሰለፉን ይፋ የሚያደርግ ከሆነ ለዛኛው ቡድን ተስተካክሎ ለጨዋታው ጌም ማኔጅመንቱን የተለያየ የጨዋታ መልክ ይዞ እንዲመጣ ራሱን እንዲያዘጋጅ የሚያደርግ በር የሚከፍት ስለሆነ በአብዛኛው አርቴታ እንደምታውቁት ቲም ኒውስ ላይ ኦፊሻል ኮንፈርሜሽን አይሰጥም። ሁሌም ጋዜጣዊ መግለጫው የሚሰጠው
አንድ የመጨረሻ ትሬኒንግ በፊት ነው። ስለዚህ የመጨረሻ ትሬኒንጋችንን አይተን ነው የምንወስነው ይላል። ስለዚህ ራይስ በዛሬው ጨዋታ ብቁ ይሁን አይሁን ኦፊሻል የተረጋገጠ ነገር የለም። ከዛሬ ጠዋት 4 ሰዓት አንስቶ እንግዲህ የኢሳም ካህን የላይቭ ስትሪም ለአርሴናል ደጋፊዎች ኦፊሻል ኮንፈርሜሽኑን የሚያሳውቅ ይሆናል። ይሄ ተጫዋች ግን በዛሬው ጨዋታ በአንገብጋቢ ሁኔታ የሚያስፈልግበት በሁለቱም 45ቶች ተመጣጣኝ ኢነርጂና የአማካይ ክፍል ወሳኝ የአንድ ለአንድ ግንኙነቶች የበለጠ ስፔሶችን ዶሚኔት የሚያደርግ በጣም ፈጣን ትራንዚሽን በጥቃቅን ስፔስ ውስጥ የሚጠቀመውን የፋቢያን ዙለርን ብራይተንን በተለይ በሜዳው ላይ ተለዋዋጭ በሆነ የማጥቃት እንቅስቃሴ ፈጣንና የትኛውንም ሪስክ ለመውሰድ ወደኋላ የማይል ደፋር ቡድን መሆኑን ተከትሎ የራይስ አይነት የበለጠ ሜዳን የሚያካልል የጋራ ኳሶችን የሚያሸንፍ ለሃይ ፕረስም ለሚድ ብሎክም አመቺ የሆነ ስትራክቸርን ለመጠበቅና ባላንስ ለማድረግ የአማካይ ክፍሉ ላይ ብልጫ እንዳይወሰድ በተለይ የነ ካርሎስ ባሌባን አግሬሲቭ እንቅስቃሴ ለመቋቋምም የበለጠ ሪያክት ለማድረግም በማጥቃቱ በኩል የራይስ ወሳኝነት ለዛሬ ጨዋታ ምንም አይነት ጥያቄ የሚቀርብበት ጉዳይ አይደለም። ካለፉት ጨዋታዎች የበለጠ ይሄ ጨዋታ የራይስን የፕሬሲንግ አቅምና ሯጭነት የሚፈልግ የአሜክስ ፈተና ነው ለሚካኤል አርቴታና ይሄን ተጫዋች እንግዲህ ለዚህ ጨዋታ ዝግጁ ይሁን አይሁን እስካሁን ድረስ የተረጋገጠ ነገር ስለሌለ በአንድ የአርሴናል ኦፊሻል ባልሆነ ማለት በበርካታ ተከታይ ቢኖሩትም ግን ተቀባይነቱ እስካሁን ድረስ አፕዴት በሚያደርገው መረጃ ዙሪያ ብዙም ለመረጃነት ከማንጠቀመው የአርሴናል ምንጭ መካከል እንደሚሉት ከሆነ ተጫዋቹ ከቡድን ስብስቡ ጋር ይገኛል፣ ግን ለ90 ደቂቃ የሚያስችል ፊትነስ ላይ አይደለም። ስለዚህ ከቤንች ላይ ይነሳል የሚል የመጨረሻ አፕዴት ለሊት ላይ የተመለከትኩት እሱ ነው። ስለዚህ ዛሬ ንጋት ላይ ነው የዚህ ተጫዋች ፊት መሆን አለመሆን የሚረጋገጠው። ስለዚህ መረጃዎችን እንድትከታተሉ ከወዲሁ እያሳወቅን የቤን ዋይትም የማርቲን ኦዲጋርድም ጉዳይ እስካሁን አልለየም። ዛሬ የቡድን መረጃው እንግዲህ ከጨዋታው ከመድረሱም በፊት ከዛም ቀደም ብሎ ንጋት ላይ የሚረጋገጥ ይሆናል። በብራይተን በኩል ዊፈርና ሲምዚኪ ረጅም ጊዜ ከቡድኑ በጉዳት ምክንያት የራቁ ናቸው። ታዲያ የሚካኤል አርቴታ አርሴናል ምናልባት ደክላን ራይስ የማይሰለፍ ከሆነ ወይም ቋሚ ሆኖ የማይጀምር ከሆነ የአርቴታ ቡድን የመጀመሪያ ምርጥ 11ዱ ምን ሊመስል ይችላል? በግምታዊ አስተላለፍ በኩል ኦፕታ ይዞ በወጣ መረጃ መሰረት ከኋላ መስመር ምናልባት በኦፕታ በኩል ከተመለከትናቸው መረጃዎች መካከል ካለፈው ጨዋታ ሂንካፔን በካሊፊዮሪ መቀየር፣ የተቀሩት ተጫዋቾች በየፖዚሽናቸው ሳሊባም፣ ጋብሪኤልም፣ ቲምበርም ግብ ጠባቂው ያለፈው ሳምንት የአርሴናል አስደናቂ የዘንድሮ የውድድር ዓመት ስኬት ላይ ትልቁን ውሳኔ ትልቁን የጨዋታ ሞመንት የቀየረ አስደናቂ ኳስ ማዳን የቻለው ዴቪድ ራያ በግብ ጠባቂ በኩል የሚቀጥል ይሆናል። በአማካይ ስፍራ እንግዲህ እንደ ኦፕታ ግምት ከሆነ ማርቲን ዙቢመንዲና ክርስቲያን ኖርጋርድን፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ እና ኢቤሪቼዜ ከቪክተር ዮከሬስ ጀርባ ይጫወታሉ በሚል የኦፕታ ግምታዊ አስተላለፍ የወጣው። በብራይተን በኩል ቨበርገን፣ ማቲያስ ዊፈር እንዲሁም ቫን ሄካ፣ ሉዊስ ዳንክ፣ ፈሪድ ካዶግሉን አራቱን ተከላካዮች፣ ካርሎስ ባሌባ እና ያሲን አያሪ ሁለቱን አማካዮች በማድረግ ያኩቡ ሙንቴንና ካይሮ ሚቶማ ከጆርጂኒዮ ሩታር ጋር በመሆን ከዳኒ ዌልቤክ ጀርባ ይሄ ያለፉትን 3 ተከታታይ ጨዋታ ላይ በቀጥታ ፋቢያን ዙለር ለመጀመሪያ ጊዜ በዘንድሮ የውድድር ዓመት ለተከታታይ 3 ጨዋታ አንድ አይነት አስተላለፍ የተጠቀሙበት መንገድ ነው። ታዲያ ጨዋታውን በምን አይነት መልኩ እንመልከት? በተለይ የሚካኤል አርቴታ አርሴናል የፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ አንድ የተቀየረበት የተሻሻለበት ሁለተኛ ዙር ከፈረንጆቹ አዲሱ ዓመት በኋላ በአርሴናል በኩል የተጠናከሩ ነገር ግን ትኩረት ያልሰጣናቸው ጉዳዮች መካከል አርሴናል በመጀመሪያ ከኦገስት እስከ ዲሴምበር ባለው
ከሜዳ ውጪ ያደረጋቸውን 9 ጨዋታዎች ያስቆጠረው 11 ግብ ብቻ ነው በ9 ጨዋታ ከሜዳ ውጪ። በአማካይ ደግሞ የሚያስቆጥረው የግብ ቁጥር በዛ ደረጃ ከፍተኛ አልነበረም፣ ወይም ጨዋታን ቀደም ብሎ ለመግደል የሚያስችል አማካይ ግብ አልነበረም በየጨዋታው የሚያስቆጥረውና 1.2 ግቦችን በማስቆጠር ከፈረንጆቹ ኦገስት አንስቶ እስከ ዲሴምበር ድረስ ካስቆጠራቸው 11 ግቦች ውስጥ በአማካይ የሚካኤል አርቴታ አርሴናል 1.2 ግብ በማስቆጠር ነው አዲሱ ዓመት እስከሚገባ ድረስ ቡድኑ ሲያሸንፍ የጠባብ ግብ ማርጅን እየተጠቀመ ነበር። ሁለተኛ የውድድር ዓመት ከፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ እንግዲህ የአርቴታ ቡድን 14 ግቦችን ማስቆጠር ችሏል። እነዚህ 14 ግቦች ደግሞ ከሜዳ ውጪ ሲቆጠሩ 6 ጨዋታዎችን አድርጎ ነው ከሜዳ ውጪ 14 ግቦችን ማስቆጠር የቻለው። ስለዚህ በእጥፉ ከፍ ብሎ በአማካይ 2.3 ግቦችን በየጨዋታው ከሜዳ ውጪ ግብ ያስቆጥራል። ይሄ በዛሬው ጨዋታ እንግዲህ በእጅጉ የሚጠበቅ ነው። ምክንያቱም የፋቢያን ዙለር ቡድን ተጋጣሚ እድሎችን እያባከነ የግብ ልዩነትን ሳያሰፋ በቆየ ቁጥር በየትኛውም ደቂቃ ላይ በአንድ ወቅት የምናስታውሰው የብራይተን በዘንድሮ የውድድር ዓመት የመጀመሪያ በተለይ 12-13 ጨዋታዎች ውስጥ የምናስታውሰው አንድ ጉዳይ አለ። ጨዋታዎች ላይ በሚወስዱት ሪስክ የጨዋታን ውጤት ፋቢያን ዙለር በአንድ የሚቀይሩበት መንገድ የምናስታውሰው በሜዳቸው ያደረጉትን የማንቸስተር ሲቲ በሊጉ መጀመሪያ አካባቢ እስከ 64 ደቂቃ ድረስ ሲቲ 1-0 ጨዋታውን እየመራ ቆይቶ በመጨረሻ ደቂቃ 4 ተጫዋቾችን ቀይሮ በማስገባት የ4 ተጫዋች ለውጥ በ3 የተለያየ ዲፓርትመንት ላይ ከፍተኛ ለውጥ በማድረግ ጨዋታውን በመጨረሻ 25 ደቂቃ እንዴት እንደቀየሩትና ከጨዋታው 3 ነጥብ ማግኘት እንደቻሉ በኢትሃድም የመልሱ ጨዋታ ሁለተኛው ፊክስቸር ላይ 1-0 ሲመሩ ቆይተው በካይሮል ሚቶማ ግብ 1-1 የተለያዩበት ጨዋታ ላይ ሁለተኛ 45 ሲቲን 100% በዘንድሮ የውድድር ዓመት የትኛውም ክለብ በዛ ደረጃ ሲቲን ዶሚኔት አላደረገም እንደ ብራይተን ሁለተኛ 45። ስለዚህ የሚካኤል አርቴታ አርሴናል ከሜዳ ውጭ በሚያደርጋቸው ጨዋታዎች የሚያስቆጥረውን የግብ መጠን በከፍተኛ ሁኔታ በተለይ የመጀመሪያ 45 ላይ አድቫንቴጅ በሚወስድበት የጨዋታ ክፍለ ጊዜ የግቡን ልዩነት የማስፋት ትልቅ ኃላፊነት ይዞ የሚጓዝበት ከሜዳ ውጪ የሚደረግ የዛሬ ምሽት ጨዋታ ነው። በዚህ እንግዲህ ካለፉት ጨዋታዎች ውስጥ 7 የአርሴናል ከሜዳ ውጪ ባደረጉት ጨዋታ ባለፉት 7 ከሜዳ ውጪ የተደረገው በአርሴናል ጨዋታ የቡድኑ የሁለተኛ ዙር ከፈረንጆቹ አዲሱ ዓመት አንስቶ ጥሩ መሻሻል ጥሩ ከቡድኑ ጋር መዋሃድና በአስቆጣሪነቱ ቡድኑ እያገዘ የሚገኘው አጥቂው ቪክቶር ዮኬሬስ ባለፉት 7 ከሜዳ ውጪ ጨዋታዎች 6 የግብ ተሳትፎ ማድረግ ችሏል። 5 ግብ በማስቆጠር 1 አሲስት በማድረግ ይሄ ደግሞ ከየትኛውም ተጫዋች በላይ የበለጠ ትልቅ ቁጥር ይዛል ከሜዳ ውጪ በተደረገ ያለፉት 7 ጨዋታዎች። ነገር ግን ከነዚህ ያለፉት 7 አዌ ጨዋታዎች በፊት በነበሩ 12 ጨዋታዎች ውስጥ ተጫዋቹ ማስቆጠር የቻለው 2 ግብና ምንም አይነት አሲስት አላደረገም ነበር። ስለዚህ በወቅታዊ ፎርም የዮኬሬስም ከሜዳ ውጭ አስቆጣሪነት የአርሴናልም የበለጠ አዌ ማች ላይ ካለፈው የመጀመሪያ 18 ከፈረንጆቹ አዲሱ ዓመት በፊት እስከ ዲሴምበር ድረስ ከነበረው ጨዋታ 9 ጨዋታዎች አድርገው ከሜዳ ውጭ 11 ግብ ካስቆጠረው አሁን ላይ የሚገኘው ፎርም ከሜዳ ውጪ 3 ነጥብን ለማሳካት ጨዋታን ለማሸነፍ የበለጠ ግብ ለማስቆጠር የተሻለ የማጥቃት ሬንጅ እንዳለው ነው እንግዲህ ይሄ የኦፕታ ስታቲክስ የሚያሳየው። በዚህ መሰረት እንግዲህ አጥቂው ቪክቶር ዮኬሬስ ለቡድኑ አስቆጣሪ የሆነበት የተለየ ኳሊቲ በዘንድሮ የውድድር ዓመት ሁለተኛ ዙር ላይ እያሳየን የሚገኘው ከየትኛውም የአርሴናል ተጫዋች በላይ ደግሞ ከሜዳ ውጪ የፈረንጆቹ 2026 ከገባበት ጊዜ አንስቶ በርካታ ግቦችን ማስቆጠር ችሏል። የአርሴናል የዘንድሮ የውድድር ዓመት ትልቁ ጥይት ደግሞ የቆሙ ኳሶች ናቸው። ሴት ፒስ ፔናልቲን ጨምሮ ቡድኑ በጨዋታ ላይ አድቫንቴጅ ለመውሰድ በተለይ በጨዋታው ላይ 1-0
የተመዘገቡ የአርሴናል ውጤቶች በዘንድሮ የውድድር ዓመት በፕሪሚየር ሊግ በ20 አጋጣሚዎች አርሴናል ጨዋታ ላይ 1-0 መምራት ችሏል። ከነዚህም ውስጥ ደግሞ 13ቱ ከሴት ፒስ የተገኙ ግቦች ናቸው። በ20 የዘንድሮ የውድድር ዓመት ፊክስቸር አርሴናል 1-0 ጨዋታን ሲመራ ከነዚህ 20 ጨዋታዎች ውስጥ 13ቱን የመራበት የ1-0 የጨዋታ አድቫንቴጅ ከቆሙ ኳሶች የተገኙ ናቸው። ይህንን ደግሞ በቀጥታ ከኮርናና ከፍጹም ቅጣት ምት የተገኘ አጋጣሚ ነው። የበለጠ ተጋጣሚ ላይ በተለይ ከሜዳ ውጪ የሚደረጉ ጨዋታዎች ላይ ከክፍት ከሆኑ እንቅስቃሴዎች ከማስቆጠር ይልቅ አብዛኛውን ፐርሰንት አርሴናል ያስቆጠረው ደግሞ የበለጠ ከቆሙ ኳሶች ነው። ይሄ ደግሞ በብራይተን አይነት ጨዋታ የበለጠ አርሴናል ጨዋታን ቀደም ብሎ አድቫንቴጅ ይዞ ጌሙን ኮንትሮል ለማድረግ የተሻለ አማራጭ ነው። ነገር ግን በፕሪሚየር ሊጉ ባለፉት 6 ጨዋታዎች ከሴት ፒስ ምንም አይነት ግብ ያላስተናገደ ቡድን በሊጉ እንግዲህ አንደኛ ደረጃ ላይ በአማካይ ካለፉት 6 ጨዋታ ግብ ባለማስተናገድ ከቆሙ ኳሶች ብራይተን አንደኛ ደረጃ ላይ ተቀምጧል። ስለዚህ የሚካኤል አርቴታ አርሴናል ዛሬ ከሚያገኛቸው የኮርናም የቅጣት ምትም ኳሶች የማጥቃት እንቅስቃሴውን ስትራቴጂውን እንግዲህ ሌላ መልክ በማስያዝ ዛሬ ምሽት አድቫንቴጅም ለመያዝ ይሁን ክፍት ከሆነ እንቅስቃሴም እድሎችን ተጠቅሞ አድቫንቴጅ ሊይዝ ይችላል። የበለጠ ደግሞ የቡድኑ ቴክኒካል አቅም የገሎበተበትም ድብቁ የዘንድሮ የውድድር ዓመት አርሴናልን ክለቦች ለማስቆም የተቸገሩበት የጨዋታን ስትራቴጂ ተጠቅሞ እንግዲህ ትናንት ስንወያይ የነበረው የኒኮላስ ጃቬር ታክቲካል አፕሮች በሴት ፒስ በኩል አስደናቂ እንደሆነ ትናንት ሰፋ ላለ ደቂቃ ቆይታ አድርገናል። እዛ ላይ በታዩ የጨዋታ ፋንክሽንን በተለይ እያንዳንዱን የተጋጣሚ የተከላካይ አቋቋምና ፖዚሽን አያያዝ ለረጅም ጊዜ በማጥናት ከተጋጣሚ ጋር አርሴናል እያንዳንዱ ጨዋታ ላይ ከሴት ፒስ ዶሚኔት አድርጎ ሙከራም ሲያደርግ ግቦችንም ሲያስቆጥር በነገራችን ላይ ታክቲካሊ የተዘጋጁ ትላልቅ በፓወርፖይንት ለተጫዋቾች ከጨዋታ በፊት ፕሪማች ላይ የሚቀርቡ አስደናቂ ታክቲካል አፕሮች አላቸው። እንደውም አንድ የኢሳም ካህን ዘገባ ላይ ስመለከት አርቴታ ለተጫዋቾች ከጨዋታ በፊት በሚደረግ ታክቲካል ሂደቶችን በሚወያዩበት ወቅት በፓወርፖይንት 26 ደቂቃ የሴት ፒስ ቴክኒክን ኒኮላስ ጃቬር ተጫዋቾችን በበለጠ ከቀጣይ ተጋጣሚዎች ጋር ተያይዞ ፖዚሽኖችን እንዴት ማጥቃት እንደሚቻል ሳካ የዛኛውን ፖዚሽን ክሮስ የሚያደርግ ከሆነ በዚህኛው ፖዚሽን ራይስ ክሮስ የሚያደርግ ከሆነ በደም ከተመለከታችሁ አርሴናል 6 ያርድን ትኩረት ያደርግ እንጂ አንዳንዴ አቋቋሙ ከኋላ ተጫዋቾች ሮጦ መጥተው የሚገጩበትም አለ። አንድ ለአንድ ሆም ተብሎ ደግሞ ለማርኪንግ ተጋላጭ ነው። ግን አንዱ ተጫዋች እንዴት ከራሱን ከማርኪንግ ነፃ አድርጎ የሚያገባበት መንገድ አለ። ስለዚህ ተጋጣሚ በሚይዘው የሴት ፒስ አቋቋምና የቴክኒክ አቅም ነው አርሴናል የሚያጠቃው እና ይሄ ቴክኒካል አፕሮች ደግሞ በእንግሊዝ እግር ኳስ ሚዲያው የሚወደው ክለብ እስካልተጫወተ ድረስ መተቸቱን አያቆምም እና በተለያየ መንገድ እየተቹ ነው። ነገር ግን ቴክኒካሊ አንድን ቡድን ለማሸነፍ ጥቃቅን ጉዳዮችን ትኩረት አድርጎ ወሳኝ 3 ነጥብ ለማግኘት እንደተዘጋጀ ቡድን ይሄ የጨዋታ ስታይል እንግዲህ በፊፋ እስካልተከለከለ ድረስ አርሴናል ውጤታማ እየሆነበት ነው። ይህንንም የጨዋታ መንገድ በአግባቡ እየተጠቀመ ውጤታማ እየሆነ ስለዚህ በዚህ በኩል የሚነሱ ትችቶች እንግዲህ አግባብነቱ ብዙ በግሌ ተቀባይነት አለው ብዬ አላስብም እና በዛሬው ጨዋታ እንግዲህ ከሴት ፒስ አነስተኛ ግብ ምክንያቱም የነ ዳንክ ረጃጅም መሆን የነ ቫንሄካ ያለው ጥንካሬና ክሊራንስ ከግምት ውስጥ በማስገባት ነው እንግዲህ ያለፉትን ጨዋታዎች በዚህ ረገድ ውጤታማ የሆኑ ብራይተን ግብ ሲያስተናግድ የወጣውና ዛሬ ግን የሚካኤል አርቴታ አርሴናል በዚህ ደረጃ ከተጋጣሚ ቀደም ብሎ ታክቲካሊ ቡድኑ የሚደራጅበት የጨዋታ ስታይል ዝግጅት ካለ የብራይተንንም ድክመት ኤክስፕሎዝ በማድረግ የበለጠ ክለቡ ዛሬ ምሽት ለሚያደርገው ጨዋታ የሚዘጋጀው ነው። ምክንያቱም አንዱ የጨዋታ ስታይልና ማጥቂያ መንገድ ስለሆነ በተቀሩ ዲፓርትመንቶች እንግዲህ የሳካ ኳሊቲ ዛሬ ምሽት ለአርሴናል በእጅጉ ወሳኝነት ያለው በተለይ የቀኙ የአርሴናል የሜዳ ክፍል
ሁለት አይነት ባላንስ ይጠበቅበታል። አንደኛ ራይስ የማይሰለፍ ከሆነ እዛ ፖዚሽን ላይ ኦቨርሎድ ለመፍጠር የብራይተን የፋቢያን ሁዝለር ጥቃቅን ታክቲካል ባላንሶችን በመውሰድ ነው የበለጠ ያንን ቦታ ዶሚኔት የሚያደርገው። ስለዚህ በቀኙ የሜዳ ክፍል የቲምበር የበለጠ የመከላከል ጥንካሬ ተደራጅቶ የብራይተን ኳሶችን የሚጠብቅበት፣ ቡካዮ ሳካ ደግሞ በዛ የሜዳ ክፍል የሚገኙ አጋጣሚዎችን እንዳለፉት ጊዜያት የተወሰነ ይሄ ውጤታማነት በጥራት ደረጃ እድሎችን የመፍጠር በማጥቃቱ በኩል የተጋጣሚ ኤሪያ አርሴናል ዶሚኔት ሲያደርግ የበለጠ የሳካ አፕሮች እንዳለፉት ጊዜያት አልነበረም፣ ወይም ተጫዋቹን በምናውቀው ኳሊቲ አልነበረም። የበለጠ የተጋጣሚን ተጫዋች ይቀንሳል፣ ወደ አደጋ ክልል መግባት ይችላል። ነገር ግን ውጤታማነቱ ከዚህ በፊት እንደነበረው የተጫዋቹ ቴክኒክ አይደለም። ስለዚህ የዛሬው ጨዋታ ደግሞ የተገኙ አጋጣሚዎችን ባለመግደል የሚከፈሉ ዋጋዎች ከፍ ይላሉ። ስለዚህ በተገኙ አጋጣሚዎች ላይ አርሴናል እድሎችን በአግባቡ ዛሬ ምሽት የሚጠቀም ከሆነ ባለፉት ጨዋታዎች ለምሳሌ ከብራይተን ጋር በጃንዋሪ 4 የተጠናቀቀው ውድድር ዓመት 1-1 በተጠናቀቀ ደቂቃ ሳሊባ በሰራው ጥፋት ፍጹም ቅጣት ምት ተሰጥቶ 1-1 የተጠናቀቀውን ጨዋታ እናስታውሳለን። ከዛም በኋላ በዘንድሮ የውድድር ዓመት ደግሞ በሊግ ካፕ አርሴናል 2-0 በማሸነፍ ወደ ቀጣዩ ዙር ያለፈበት በኤሚሬትስ የተደረገው ጨዋታ፣ ከዛም በኋላ በፕሪሚየር ሊግ 2-1 አርሴናል ያሸነፈበት የመጨረሻ ደቂቃ ልክ እንደ ቼልሲው ጨዋታ የራያ አስደናቂ ብቃት በመጨረሻ የጨዋታው መጠናቀቂያ ክፍለ ጊዜ የምናስታውሰው የያኩቡ ምንቴ አስደናቂ ሙከራን ያወጣበት ኳሊቲ የምናስታውሰው ነው። በዚህ ዙር የመጀመሪያ ጨዋታ በሁለቱ ክለቦች መካከል የተደረገ ግንኙነት ከባዷን ኳስ የጨዋታውን ትልቁን አጋጣሚ ባንዴ የቀየረች የመጨረሻ ደቂቃ የብራይተን ማጥቃትን እንግዲህ በውጤታማነት እንዳይጠናቀቅ ራያ አስደናቂ ብቃቱን ተጠቅሟል። ዛሬ ምሽት አርሴናል ታዲያ ምን አይነት ውጤታማነት በአሜክስ ያስመዘግባል? አብረን በጋራ የምንመለከተው ነው የሚሆነው። በፕሪሚየር ሊጉ አንዳንድ ሪከርዶችን ለመመልከት ያክል የፋቢያን ሁዝለር ብራይተን አሁን የሚገኝበት ደረጃ 12ኛ ነው። ነገር ግን አንዳንድ ቁጥሮች ደግሞ ከቶፕ 6 ክለቦች ጋር የበለጠ የሚያቀራርበው እስታት አለ። ለምሳሌ አርሴናል 22 ግብ ብቻ ነው ማስተናገድ የቻለው፣ ብራይተን 35 ግብ። ነገር ግን በሙከራ በኩል የፋቢያን ሁዝለር ብራይተን ከአርሴናል በሰፊ ልዩነት አይርቅም። በጣም በጨዋታ በአማካይ ሙከራ ከሚያደርጉ የፕሪሚየር ሊጉ 8 ክለቦች መካከል ብራይተን ይጠቀሳል። 7ኛ ደረጃ ላይ ነው የተቀመጠውና 271 ሙከራዎችን ሲያደርግ አርሴናል 299 ሙከራዎችን ማድረግ ችሏል። በዚህ መሰረት እንግዲህ ሁለቱ ክለቦች ባለፉት ባደረጉት ኢላማቸውን የጠበቁ ሙከራዎች በፈጠሩት የቻንስ መጠን ያስቆጠሩት ግብ፣ ሾት ኮንቨርዥን ሬታቸው እያንዳንዱ ጉዳይ ሲነጻጸር በማጥቃቱ በኩል የብራይተን እንቅስቃሴ የበለጠ ውጤታማ ነው። ነገር ግን ከጨዋታው የሚያስፈልገውን 3 ነጥብ በአግባቡ ያለፉትን ጊዜያት በተለይ 13 ተከታታይ ጨዋታ 5 ሽንፈት 7 አቻ በሚወጣበት ወቅት በርካታ መንሸራተቶችን ማስመዝገቡን ተከትሎ በሊጉ 12ኛ ደረጃ ላይ መቀመጥ ችሏል። አርሴናል ደግሞ በዘንድሮ የፕሪሚየር ሊግ የውድድር ዓመት እያሳየ ካለው ቀጣይነት ወይም ተከታታይ ጨዋታዎች ላይ እስከ 29ኛ ሳምንት ድረስ ከምናስተውለው የአርሴናል ጥንካሬ መካከል የተከላካይ ክፍሉ በእያንዳንዱ ጨዋታ የሚያስተናግደው የሙከራ መጠን፣ የሚያስተናግደው ኤክስጂ ግራፉን ብትመለከቱ እንደውም የበለጠ ከፍ ይላል እንጂ የሚያንስ የለም። አርሴናል በዚህ ኮንሲስታንሲ በሊጉ የማጠናቀቅ እድሉ ሰፊ ነው። ተከላካይ ክፍሉ አንደኛ ተጋላጭ አይደለም ለሙከራዎች። ነገር ግን በተደጋጋሚ የሚነሳ አንድ ጉዳይ አለ። ባለፉት አርሴናል ካስተናገደው 10 ግቦች ውስጥ 5ቱ የተቆጠረው በራሱ ተጫዋቾች ስህተት ነው። የእሁዱን ጨዋታ ጨምሮ ፒሮ ሂንካፔ ራሱ መረብ ላይ ያስቆጠረ። የተቀሩት 4 ግቦች በራሱ ተጫዋቾች ስህተት ወደ ግብ የተቀየረ። 4ቱም ግቦች ደግሞ ሚስ ፓስ ናቸው እና ፖዚሽን በመሳት ነው።
ይህንን ጉዳይ ደግሞ በአሜክስ አጋጣሚዎችን ለመጠቀም ከፍተኛ ጥረት እንደሚያደርግ ቡድን የአርቴታ አርሴናል ዛሬ ምሽት ሊቀርፍ ወይም ወደ ሜዳ ይዞ መግባት የሌለበት የተጫዋቾችን ስህተት ዛሬ ምሽት በጭራሽ ሊደገም ወይም እንዳለፉት ጨዋታዎች ሊታይ የማይገባ የጨዋታ መንገድ ነውና የዛሬ ምሽቱ ጨዋታ በሁለቱ ወጣት የዘመናዊ እግር ኳስ ሁለት አስደናቂ አሰልጣኞች መካከል የሚደረግ ፉክክር ነው። ፉክክሩ ማራኪ እንደሚሆን ሁሌም የብራይተን እና የአርሴናል ጨዋታ የፉክክር መጠኑ አዝናኝ ነው። ሁለቱም የማጥቃት ስትራክቸራቸው አሰልቺ በሆነ በጨዋታ ስታይል ሳይሆን ክፍት የሆነ ማጥቃት የበለጠ የሚስተዋልበት ከመከላከል ይልቅ ወደ ተጋጣሚ መጫወቻ ክልል የሚደረግ የማጥቃት እንቅስቃሴ በተደጋጋሚ በየደቂቃዎች የሚደረግበት ፊክቸር ነው። ስለዚህ የጨዋታ የሁለቱም ክለቦች ተጠባቂ ፉክክር የሚያሳየን ይሆናል። አርቴታ የግድ የማሸነፍን አስገዳጅ ሁኔታ ይዞ ወደ ሜዳ ሲገባ፣ ፋቢያን ሩዝለር ደግሞ የተለመደውን የቶፕ 6 ክለቦችን የመፈተን ስትራክቸር ይዞ እንደሚጠብቅ ይጠበቃል። እስቲ የምሽቱን ጨዋታ ተመልክተን ደግሞ ነገ በሚኖረን ድረ ጨዋታ ነጥቦች ላይ የምናነሳ ይሆናል። ለማንኛውም ከዚህ ፕሮግራም በመቀጠል ወደ ሴንት ጄምስ ፓርክ የሚጓዘው የማይክል ካሪክ ማንቸስተር ዩናይትድ እና ቤንጃሚን ሼሽኮን በተመለከተ እንዲሁም ወቅታዊ የኒውካስልን ፎርም የምናነሳበትን ፕሮግራም የቪላውን ፍልሚያ በአስቶን ቪላ እና በቼልሲ መካከል የአርሴናል ተቀናቃኝ የሆነው ማንቸስተር ሲቲ ዛሬ ምሽት በሜዳው ኖቲንግሃም ፎረስትን ያስተናግዳል። ያን ጨዋታ ምን ይመስላል የሚለውን ከዚህ ፕሮግራም በመቀጠል በሶስት ፕሮግራሞች ወደ እናንተ ተደራሽ የምንሆን ይሆናል። ከዚህ ፕሮግራም ቀደም ብሎ የምሽቱን የሊቨርፑልን ሽንፈት ከወልቭስ ጋር በተመለከተ ድረ ጨዋታ ነጥቦችን ተወያይተናል። ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽ እንድታደርጉ ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር በሱፐር ቻት ለቻናላችን እንድታበረክቱ በአክብሮት እየጋበዝን በሴንት ጄምስ ፓርኩ ፍልሚያ ተመልሰን እንመጣለን። ሰላም ቆዩ።